ያለ ጥያቄ ስታቀርብ ነው የምንሰማው። ግን መሬት ላይ የሆነውን ያየን ያለነው ዶክተር ሲሳይ መንግስቴ እየገለጹ ያሉት ነው። ጳጳሳት ታስረዋል፣ ከኤርፖርት ተመልሰዋል፣ ተንገላተዋል። በሌላ በኩል ደግሞ ሌላ ቦታ ላይ እነዚህ የተለዩ ጳጳሳት ጥበቃ እየተደረገላቸው ቢሮ የታሸገ ቢሮ መስበር በራሱ ለማንኛውም ተቋም ለሃይማኖት ተቋምም ይሁን ለግለሰብ ህገወጥ ነው። ይሄ በማናቸውም ሁኔታ ሊደገፍ የሚገባው አይደለም። ሰው ማሰርም ጉዞ ማስተጓጎልም እነዚህ ሁሉ ህገወጦች ናቸው፣ ለጳጳስም ይሁን ለተራ ዜጋም ሲሆን ይሄንን ማውገዝ በግልጽ ማውገዝ ትክክል አይደለም ማለት ይቁም ማለት ከመንግስት ይጠበቃል። እኔ እንደሚገባኝ እንዳልኩት በሃይማኖት ጉዳይ ላይ መለያየት ሊኖር ይችላል። የተለየው አካል መብት አለኝ ጥቅም አለኝ የሚል ከሆነ ፍርድ ቤት አለ፣ በፍርድ ቤት በኩል ማስከበር ነው እንጂ የሆነ የመንግስት ኃይልን ድጋፍ እና ተገን አድርጎ በህገወጥ ድርጊት ላይ ህገወጥ ድርጊት መደረብ እና ይሄንን ደግሞ ትክክል አይደለም ብሎ ወይም በዲፍረንት በመንግስት በኩል በተለይ ትክክል አይደለም ወደ ህጋዊ ስርዓት ይምጣም ብሎ አለመናገር I think በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶን የሚያክል ትልቅ ተቋም ትልቅ ተከታይ በጣም ደግሞ የሃይማኖት ጉዳይ ምን ያህል ሴንሲቲቭ እንደሆነ ይሄ በሁሉም በእስልምናም በክርስትናም በኦርቶዶክስም በፕሮቴስታንትም ሰዎች ለሃይማኖት የሚሰጡት ዋጋ ምን ያህል ከፍተኛ እንደሆነ ስንረዳ አደጋው እስካሁን እየሆነ ካለው ይልቅ ወደፊት የሚታየው አደጋ ከባድ ነው የሚል እምነት ነው ያለኝ። ስለዚህ መንግስት ህግን ማስከበር መቻል አለበት ብዬ ነው የማስበው። እንዴት ይቃኛል? አመሰግናለሁ ዶክተር ሲሳይና አቶ አማሃ ሁሉንም ሐሳብ በጣም በሚገባ ሁኔታ አስቀምጠውታል። እኔ የትልቁ ችግር መንግስት እንደ መንግስት በህገ መንግስቱም በአገሪቱ ህጎችም በተጣሉበት ኃላፊነት መሰረት ጣልቃ በሚገባው ቦታ ላይ አይገባም። ጣልቃ መግባት በማይገባው የሃይማኖት ጉዳይ ላይ ደግሞ ጣልቃ ስለሚገባ እንዲህ ያሉ ችግሮች ብዙ ጊዜ ይፈጠራሉ በየትኛውም ሃይማኖት። ግን ነገሩን የሚያባብሰው የመንግስት በተሳሳተ መንገድ የሚደረግ ጣልቃ ገብነት ነው። ይሄ ላለፉት 4 ዓመታት ጠቅላይ ሚኒስትሩ ስልጣን ከያዙበት ብልጽግና ይሄ አዲሱ አስተዳደር ከተዋቀረበት ጊዜ ጀምሮ በተለየ ሁኔታ የመንግስት አካላት በተለያዩ የሃይማኖት በዓላት የሃይማኖት ጉዳዮች ላይ ከልክ ያለፈ ልክ ራሳቸው ዋና እንደው ምንጣፍ አንጣፊ የሃይማኖቱ ዋና ሰው አድርገው ሃይሊ ኢንቮልቭ ያደረጉበት ወይም በጣም ራሳቸውን ጠልቀው የገቡበት ልክ እንደገና ደግሞ በህግ አንፃር ለሃይማኖት ተቋማቶች በህግ የተቀመጠውን ጥበቃ ማረግ በሚገባቸው ቦታ ደግሞ የተቃረነ ሌላ የተሳሳተ መልክ ይዘዋል እና ያ ለብዙ የመብት ጥሰቶችም ምክንያት ሆኗል። ተደጋግሞ በየበዓላቱ ጭምር እንዲህ ያለ ቀለም ያለው ባንዲራ ያዙ አተያዙ በሚል ሰዎች ተገለዋል። እዚሁ አዲስ አበባ ውስጥ ብዙ ቤተክርስቲያናት ኦሮሚያ ክልል በተለያዩ ቦታዎች ሲቃጠሉ ቦታው ላይ ያሉ የመንግስት የጸጥታ አስከባሪዎች ምንም አይነት የማስቆም ምንም አይነት ጥረት ሳያደርጉ ሪፖርት መረጃ ስላለ ነው ብዙ ንብረቶች ብዙ የሀገር ቅርስ ያደረጉት ንግግር ሙሉ በሙሉ መንግስት በህገ መንግስቱ የተቀመጠበትን ኃላፊነት እና ግዴታ መንግስት በሃይማኖት ጉዳይ ጣልቃ አይገባም የሚለውን የጣሰ ነው። ትልቅ የህግ ጥሰትም ጭምር አለበት። አንደኛ ወገን ይዘው ነው የተናገሩት። ሁለተኛ በህጋዊ መንገድ ተቋቁማ ለዘመናት የቆየችውን ቤተክርስቲያንን የበለጠ አደጋ እንዲመጣባት ልክ ሌሎችን ወገኖች የራሷን ወገኖች ትበድል እንደነበረ በውስጧ ችግር እንዳለ አድርገው እንደውም ለግጭት ቀስቃሽ የሆነ ንግግር ጭምር ነው ያደረጉት እና የጠቅላይ ሚኒስትርነት ኃላፊነታቸውን ጭምር በሳተ መንገድ ነው በዚህ ጉዳይ ላይ ጣልቃ ገብነታቸውን ያሳዩት። አሁን ቀደም እንደተባለው የባንድ ወገን ያሉ የህጋዊውን የቤተክርስቲያን የኦርቶዶክስ ሰዎች ማሰር፣ የመንቀሳቀስ ነፃነታቸውን መገደብ፣ አንዳንድ ቤተክርስቲያኖች ውስጥ እንዳይሄዱ ማድረግ፣ በተቃራኒው ደግሞ ለተደራጁ ሰዎች መኪና አቅርበው ጥበቃ አቅርበው ድጋፍ ሰጥተው እንዲንቀሳቀሱ ማድረግ ይሄ ትልቅ አደጋውን ማባባስም ነው። በአንድ ወገን ደግሞ የመብት ጥሰትም ጭምር አለበት። ይቺ ቤተክርስቲያን መግለጫ እንኳን ስትሰጥ የመንግስት መገናኛ ብዙሃን ለህዝብ እውነትን እንዳያደርሱ አንዳቸውም እንዳይገኙ ተደርጎ በቤተክርስቲያኗ እስካሁን በሚሰጣቸው መግለጫዎች የመንግስት መገናኛ ብዙሃን አይገኙም። ይሄ በትዕዛዝ የተደረገ ነገር ነው። ትዕዛዙም በአደባባይ ወጥቷል። ይሄ የሚያሳየው መንግስት አንድ ጥግ ይዞ ወገን ይዞ የገባበት ቅርቃር አለ። ይሄ ነገሩን ይጎዳዋልና ጥሰቶቹንም ግጭቶቹንም ያባብሳል። ጠቃለሉነን በኢትዮጵያ የተለያዩ ቦታዎችና ተቋማት ዘንድ የጸጥታና የደህንነት ስጋት ከምን ጊዜውም በላይ ማየሉ ያሳስበናል የሚሉ ድምጾች ተበራክቷል።
አሁን ያለውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተፈጠረውን ችግርና ደቅኗል የተባለውን አደጋ በተመለከተ እንኳን ከመንግስትም ከቅዱስ ሲኖዶስም የተሰጡ መግለጫዎችን ለማሳያነት ያህል ብንመለከት ጠቅላይ ሚኒስትር አብይ በኔ እይታ በጣም ቀላል ነው በማለት ተወያዩ ሲሉ ተደምጧል። ይህን የጠቅላይ ሚኒስትር አብይ አገላለጽ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ቤተክርስቲያን የምታስተላልፋ ወደ ጎን የተወ በማለት ነው ውድቅ ያደረገው። እንደውም መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተቋማዊ ልዕልና በህግ የተሰጣትን መብትና ጥቅም በማስከበር በህገ መንግስቱ የተጣለበትን ኃላፊነት ካልተወጣ ሀገር አቀፍና ዓለም አቀፍ ሰላማዊ ሰልፍ እንደሚጠራ የቤተክርስቲያኒቱ ቅዱስ ሲኖዶስ አስጠንቅቋል። ይህንንም ቀደም ሲል በተለያዩ የአገሪቱ ክፍል ስላለው የጸጥታ ችግር በተመለከተ ከተነሳው ጋር በማያያዝ የመፍትሄ ሐሳብ የምትሉት እንድታቀርቡ ነው አሁንም ጋብዛችሁ። በቅድሚያ ለአቶ ሙላቱ አሁንም ቀስቃሽ ንግግሮች እታቀባለሁ። አመፀኞች እንደዚህ አይነት ነገሮች የሚባሉት ነገሮቻችንን የሚፈቱልን አይደለም። መወጋገዙ ሊቀርብን ይገባል። የሰሜኑን ጦር ጳጳሱም ቄሱም ሼኩም በአገር ደረጃ ሽማግሌዎችም ሁሉም ተነስቶ 120 ሚሊዮን ህዝብ ውስጥ አንድ ሰው ተነስቶ ይቅር ያለን ሰው የለም። የዛን ጊዜ እኛ ምንድን ያልነው ኢህአዴግ በተክላላው ለ30 ዓመት የኢህአዴግ ድርጅቶች አንጃ ፈጥሮ ለአንድ ወንበር ግራና ቀኝ ሆኖ ለሚፋተጉት ጦርነት መፍጠር ተገቢ አይደለም ብለን ስንከራከር የጁንታ ተወካዮች ናቸው እየተባለ የውግዘት ናዳ ይወርድብን ነበር። አሁንም የምንለው ይሄ በኢትዮጵያ ኦርቶዶክስ ውስጥ የተፈጠረው ቀኖናውና ደጎማው ይፈቅድልናል። ስለዚህ ነው ይሄን ሁሉ ልናደርግ የቻልነው። በቋንቋችን ማምለክ አልቻልንም። ስለዚህ ስሙን ብንል ሊሰሙን አልቻሉም ብሎ አፈነገጡ ተባለ። እኛ በቀኖናው በስርዓቱ ነው ያደረግነው። ስለዚህ የተሾሙት ጳጳሳት በየቦታው ባልነበረው ላይ ነው ያደረግነውና እኛ ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣን አይደለንም። እዛው አካል ስር ሆነን ነው እና እንነጋገር ሲባል ውግዘት ሁሉ እየመጣ በሁለቱ መካከል ክፍተት ተፈጥሯል። ይሄን ክፍተት ሁለቱ ተገናኝተው ሌላ የመንግስት ጣልቃ ገብነትም ሳያስፈልግ መንግስት እንቢ ያለውን ወስዶ ማሰር ሳይሆን ሁለቱም አንድ ላይ በሰላማዊ በሆነ ሁኔታ ሁለቱ ተገናኝቶ የሚነጋገሩበትን መንገድ መፍጠር ነው እንጂ አሁን እንደሚባለው መንግስት ይሄን አላደረገም፣ መንግስት ጣልቃ መግባት ነበረበት፣ መንግስት ለሌላው ወገነ ምናምን ብለን አሁን የምናስተላልፋቸው ነገሮች ሁሉ ለሀገራችን ጠቃሚዎች አይደሉም። ስለዚህ አሁን እኔ መፍትሄ ይሆናል የሚለው ሁለቱ ወገኖች ቁጭ ብሎ በተረጋጋ ሁኔታ በፈለጉት እነሱ ሁለቱ በወከሉት አማካይነት ይሄንን በሰፊው ሊነጋገሩ ይገባል። ይሄን መድረክ ማመቻቸት ነው። እኔ በበኩሌ በተቻለ መጠን ሁለቱም በተቻለ መጠን ክኒንዋ በጣም መራራ ብትሆንም በትዕግስት ተቀብሎ ውጦ ወደ ሰላም መሄዱ ጠቃሚ ይሆናል የሚል ግምት ነው ያለኝ። አቶ አማሃ እርሶስ ምን ይላሉ? አይ ጥሩ። እኔ የአቶ ሙላቱን ሐሳብ ጭንቀት እኔም እጋራለሁ። ግን ምንድነው መርህ የሚባል ነገር አለ። መርህ መከበር መቻል አለበት። መጀመሪያ አሁን የሰማነው እንግዲህ በቁጥር 30 እና እንደዚህ የሚሆኑ ጳጳሳት ከዛ አዲስ የተሾሙ ጳጳሳት ነው የተለዩት እያልን ነው እንግዲህ ከቤተክርስቲያኗ ተለየን፣ እነሱ በኩል ደግሞ እኛው ነን ቤተክርስቲያኑም የሚል አይነት አካሄድ አለ። አሁን አቶ ሙላቱ እንዳሉት የተባለ ያለው እንደሱ ነው። ቤተክርስቲያኗ የምትሰጠው መልስ አለ። የቋንቋ ጉዳይ ችግር አይደለም እየተባለ ነው ያለው። ይሄ ሁሉ የሆነ ይሄን ችግር የሚፈታ አካል ፊት ቀርቦ መመርመር ነው ያለበት። በዚህ መሃል ግን መከበር ያለበት መርህ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኩት ህጋዊ ሰውነት ያላት ተቋም ናት። ስለዚህ መንግስት ምንጊዜም ህጋዊ ተቋም ለሆነው አካል መጀመሪያ ፕሮቴክሽን መስጠት አለበት። ከዛ በኋላ የተፈጠረው ልዩነት ደግሞ በሚፈታበት አግባብ እንዲፈታ ማገዝ ነው ያለበት እንጂ ህጋዊ የሆነው ተቋም ላይ ጥቃት እየተፈጸመ ያው የምናያቸው አይነት ሚዲያውም ቅድም አቶ ያሬድም እንደገለጸው ምንም እንዳይል ተሸብቦ ባለበት ሁኔታ የሚጠበቀው አይነት አቶ ሙላቱም የሚጠብቁት ሁላችንም የምንጠብቀው አይነት ሰላም ላይመጣ ይችላል። የበለጠ እንደውም ስጋት አለን ነው እያልኩ ያለው። ስጋት ነው የሚታየን ነው እያልኩ ያለው። ስለዚህ መጀመሪያ በመርህ ደረጃ ህጋዊ ሰውነት ላለው ተቋም ህጋዊ ጥበቃ፣ ህጋዊ ሽፋን ይደረግ።
ከመደረግ ይሄ ነው ከመንግስት የሚጠበቀው። ሌላውም አካል ላይ እንደዚህ አይነት ልዩነት ቢፈጠር መጀመሪያ መንግስት ማድረግ ያለበት እንዳልኩት አካውንተብል ለሆነበት ወይም ተጠሪ የሆነበት መንግስት ነው ለነዚህ ተቋማት። እነዚህ ተቋማት ለመንግስት ተጠሪ ናቸው፣ አካውንተብል ናቸው። ስለዚህ መንግስት መጀመሪያ ለነዚህ አካላት እውቅና መስጠት አለበት። ከዛ ችግሩ ልዩነቱ ደግሞ ሊፈታ በሚገባበት አግባብ እንዲፈታ አቅጣጫ ነው ማስቀመጥ ያለበት ብዬ ነው። በዛ አግባብ ነው መታየት ያለበት ነው የምለው በእኔ በኩል። በጣም ጥሩ። አቶ ያሬድ የማጠቃለያ የመፍትሄ ሀሳቦትን ይስጡን። እሺ፣ አመሰግናለሁ። ያው ቀጥታ ከጸጥታ ጋር በተያያዘ አሁን በቅርብ አጣዬ ላይ የተፈጠረውንም ችግር ማየት እንችላለን። ግጭቱ ተከስቶ ለተወሰኑ ቀናት ቆይ ድረስ ራሱ በተለያየ ማህበራዊ ሚዲያዎችን በምንም ብዙ ነገር ይባላል። ከመንግስት አካላት ግን አገሪቷ ውስጥ ምን እየተፈጠረ እንደሆነ እንኳን ምንም አይነት ግልጽ የሆነ ህዝብን የማረጋጋት መንግስት ምን እርምጃ እየወሰደ እንደሆነ ምን ሊወስድ እንዳሰበ አይነገርም። ይሄ አንድ ጊዜ ብቻ አይደለም፣ በጣም በተደጋጋሚ ሁኔታ አገሪቷ ውስጥ በጣም ከባድ የሚባሉ ችግሮች ተከስተው የውጭ ሚዲያዎች ሲያስተጋቡ አቅም እኔ የአቅም ችግር ነው ብዬም ስለማላስብ ነው። በሰሜኑ ጦርነት በኩል መንግስት ያለውን አቅም በሚገባ ሁኔታ አሳይቷል። አሁን ደግሞ ጦርነትም የለም፣ ግን በአብዛኛው ሀገሪቷ ክፍል ውስጥ ደግሞ በጣም የከፋ ችግር አለ። አጣዬ ለዋናው ከተማ በጣም ቅርብ ነች። በ2 ሰዓት በ3 ሰዓት ጉዞ የሚደረስበት ነው። ግን ለቀናቶች ከተማ ይወድማል። ዜጎች በድህነት ያፈሯቸው ለረጅም ጊዜ ለፍተው ተሰቃይተው ያፈሩት አንድ ከተማ ዝም ብሎ ሲቃጠል ማየት መንግስት ባለበት ሀገር የተለመደ አይደለም። ይሄ ነገር ተደጋግሞ ሲከሰት ደግሞ ችግር አለ። ለኔ ግን ሌላው አብሬ እንደማጠቃለያ ምንትን ማረጋው በጣም የተዘበላረቀ ወጥ የሀገር አይነት ነገር ሳይሆን በሀገር ውስጥ ትናንሽ ጡንቻቸውን ያፈረጠሙ የራሳቸው ወታደራዊ ኃይል ያላቸው ሀገሮች ተፈጥረዋል። ክልሎች እርስ በርሳቸው የሚጋጫሉ። ከፌደራል መንግስቱም ጋር ተናበው አይሰሩም። እንደ አንድ ሀገር እንደሚመራ ቡድን ደግሞ በጋራም ስራ ሲሰሩ አይታይም። ስለዚህ እነዚህ አብረው አንድ የሚመስሉት ፓርቲ ውስጥ ያሉት አካላት ወደ ሌላ ራሱን የቻለ ስኬሉ ከፍ ወዳለ ግጭት ሁሉ ሊሄዱ ይችላሉ። ሰዎች እኮ ከአዲስ አበባ ባልታወቀ ሁኔታ ታፍነው ወይ አማራ ክልል ወይ አንዱ ክልል ተወስደው ወይ ኦሮሚያ ክልል፣ በተለይም ደግሞ አሁን ተደጋግሞ የሚታየው የኦሮሚያ ክልል ለፌደራል መንግስቱን በቀጥታ አብሮ እንደ ሀገር አንድ ሀገር እንደሚመራ እየሰሩ መሆኑም ያጠራጥራል። እነዚህ አሁን ጥያቄ ያለን የመብት ጥያቄ ያለን ብለው ሄደው ለብቻቸው ስብሰባ ምክር የተቀመጡት አባቶች እኮ ባለው በቂ መረጃ ስብሰባውን ያረጉበት ወሊሶ ውስጥ በክልሉ መንግስት ሙሉ ጥበቃ እየተደረገላቸው እንደውም እኚህ ይቅርታ በመጠየቃቸው ምክንያት ከቤተ ክህነት የታፈኑት አባት እንደተናገሩት ቦታው ላይ ለስብሰባ ሲሄዱ በጣም ከፍተኛ የሆነ መንግስት የክልሉ ሰራዊት ለነዚህ ስብሰባ ለሚያደርጉት አባቶች ጥበቃ ያደርግ ነበር። ያ ማለት እንግዲህ አዲስ ቡድን እንዲመጣ ራሱ የመንግስት ፕሮጀክትም ጭምር መስሎ እንዲታየን ያደረገው። ቤተክርስቲያኗ እንድትፈርስ የሚፈልግ የመንግስት አካል አለ ማለት ነው። ጠቅላይ ሚኒስትሩ ሌላ ነገር ሲናገሩ በሌላ መንገድ ደግሞ ሌላ ስራ የሚሰሩ የመንግስት አካላት አሉ ማለት ነው። እና ይሄ ለኔ በቤተክርስቲያንም ውስጥ በሁሉም ሃይማኖቶች የሚታየው ችግር የጠቅላላው የፖለቲካችን ጤና ማጣት ነው። የፖለቲካ ስርዓቱ አገሪቷን አደጋ ውስጥ እየከተታት ነውና ያ ካልተስተካከለ ይሄ ችግር ነገር በሲቪክ ማህበራትም በእድርም በየምንም ውስጥ ስር እየሰደደ በጣም ልናርቀው መልሰን ልንሰፋው የማንችለው የማህበረሰብ ሲሳይ የማጠቃለያ ሐሳቦትን ያስደምጡልና ውይይታችንን እንቋጫለን። አመሰግናለሁ። ማንተ ጋፍቶት ልብ ሊባል የሚገባው ነገር አቶ ሙላቱ ካሉት ተወሰነ ነገር ብየለለ። አንደኛ ለምሳሌ በትግራይ ክልል የተካሄደው ጦርነቱ ከመቀስቀሱ በፊት ምንም ነገር እንዳልተሰራ ሽማግሌዎች፣ ሃይማኖት አባቶች እና ሌሎች አካላት ማድረግ የነበረባቸውን እንዳላደረጉ አድርጎ ሙሉ በሙሉ ወደ ጎን መተው ትክክል አይመስለኝም። ጥረት ተደርጓል። በቂ ነው ወይ ሌላ ጉዳይ ነው። ዝም ብሎ የፖለቲካ ትርፍ ወይም ተቀባይነት ለማግኘት እንዲህ ብለን ነበር የሚለው አባባል መፍትሄ አይሆንም። በአሁኑም በአፈንጋጮቹና በህጋዊው ሲኖዶስ መካከል እነሱ የሚሉትን ነው እንዳሉ እያሉ አሁን ጠቅላይ ሚኒስትሩም የደገሙልን አቶ ሙላትም የደገሙልን ነገር አፈንጋጮቹ እያሉ ያሉትን ነው። እንግዲህ አካፋን አካፋ ማለት ተገቢ ነው የሚመስለኝ። መርህ ይከበር እንዳሉት አቶ አማሃ መርህን መሰረት አድርገን ስንነጋገር ያፈነገጠውን የተለየውን ቡድን ምን እንበለው? ይሄ እንደው የሚያሳዝነው ስያሜውን እንኳን ማየት ትችላላችሁ። የኦሮሚያና ብሔር ብሔረሰቦች ሲኖዶስ ይላል። ምን ማለት ነው? ኦሮሞ ብሔር አይደለም እንዴ? የየትኞቹ ብሔር ብሔረሰቦች ለማለት ነው? የኦሮሞና የብሔረሰቦች ሲኖዶስ ሲባል አማራ ብሔር አይደለም? በቋንቋው እንዳይማሩ በቋንቋው እንዳይሰራበት አልተከለከለም። ይሄ በተግባር እየታየ ያለ እውነት ነው። ነገር ግን ፖለቲካዊ ፍላጎት ስላለ
የሆነ ያሰቡት የኦሮሚያ ቤተ ክህነትን እንመሰርታለን የሚል እቅድ ስለነበራቸው ከጀርባቸውም ፖለቲከኞች ያሉ መሆኑን ማየት ይቻላል። ይሄን እውነት መቀበል መቻል አለብን። ከዚህ ተነስተን ዘላቂ መፍትሄ እንዴት እንታ ነው? አንዱ የሃይማኖቱን ጉዳይ ለሃይማኖቱ ሰዎች እንተውላቸው። መንግስት ይሄን መተው ነው ያለበት። ነገር ግን ህገወጥ የሆኑ ስራዎች ሲሰሩ ማስቆም መቻል አለበት መንግስት። በሁለቱ መካከል ያለውን የሐሳብ ልዩነት ወይም የቀኖና ልዩነት ካለ ይነጋገሩ፣ ተነጋግረው ይፍቱ። ካልተነጋገሩ የራሳቸውን እምነትና ሐሳብ ይዘው ሊያቋቁሙ ይችላሉ። የህጋዊ የሆነች ተቋም ሀብትና ንብረት መዋቅርን ግን መጋፋት የለባቸውም። ይሄ አንድ ግምት ውስጥ መግባት መቻል አለበት። ከዛ ባሻገር የመንግስት መሪዎች የተሳሳተ መረጃ መስጠት የለባቸውም። ሁለተኛው ይሄ ብሔር ተኮር የሆነው ፖለቲካችን መታረቅ መቻል አለበት። ሁሉም ነገር ከብሔር ጋር ይያያዛል። አሁን ሃይማኖትም ከብሔርና ከዘር ጋር ተያይዞ ነው እየተከፋፈለ ያለው። ይሄ የትም አያደርሰንም፣ ሊጎዳን ይችላል። ሌላው ግልጽነት መኖር መቻል አለበት፣ ተጠያቂነት መኖር መቻል አለበት። ችግሩን በሚያባብስ መልኩ የተሳሳተ መረጃም በመስጠት ጭምር ወደ አንድ ወገን ያደላ በሚመስል መልኩ የሚሰጡ መግለጫዎች፣ የሚሰጡ ማብራሪያዎች ተገቢነት የሌላቸው እንደሆኑ መታመን መቻል አለበት። ቤተክርስቲያኗ አባቶች ወይም አማኞችም ይሄን ነገር በትዕግስት